እሺ፣ ዛሬ የምናየው ስለ አንድ በጣም የተለመደ ነገር ግን ብዙ ጊዜ በግልጽ ስለማይወራበት የጤና ጉዳይ ነው። ስለ ፒንዎርም። አዎ፣ ስለ ፒንዎርም የቀረበልን መረጃ እንደሚያሳየው ይሄ ጉዳይ በመላው ዓለም ወደ 1 ቢሊዮን የሚጠጉ ሰዎችን ያጣቃል። 1 ቢሊዮን? አዎ፣ በተለይ ደግሞ አሜሪካ ውስጥ በጣም የተለመደው የቲክ ኢንፌክሽን አይነት ነው። ስለዚህ ዝም ብሎ የሚታለፍ አይደለም። በፍጹም። የዛሬው ዓላማችንም ይህ ኢንፌክሽን እንዴት እንደሚሰራጭ፣ ምልክቶቹ ምን እንደሆኑ እና ሁሉም በላይ ደግሞ ይህንን ዑደት ለመስበር የሚያስችሉትን ተግባራዊ መፍትሄዎች መመርመር ነው። በጣም ትክክል። እና እዚህ ላይ በጣም የሚገርመው ነገር የተጠቁት ሰዎች በአብዛኛውም ምንም አይነት ምልክት አለማሳየታቸው ነው። ይሄ ማለት እኮ አንድ ሰው በበሽታው መጣቃቱን ሳያወቅ ሳያስበው በሽታውን እንደ ማከፋፈያ ሆኖ ያገለግላል ማለት ነው። በሱር ማለት ነው። በሱር። ስለዚህ የዛሬው ውይይታችን ይህንን መንገድ በማጋለጥ እንዴት መቆጣጠር እንደሚቻል ግንዛቤ መፍጠር ነው። በጣም ጥሩ። እሺ፣ እስኪ ከስሩን ጀምር። ፒንዎርም ስንል በትክክል ምንድን ነው? ሳይንሳዊ ስሙ ኢንትሮቢያስ ቨርሚኩላሪስ ይላል። ግን በቀላሉ ሲገለጽ በጣም ትንሽ ነጭ እና ክር የምትመስል የአንጀት ጥገኛ ትል ናት። በአብዛኛውም ከልጆች ጋር ነው የሚገናኙ አይደል? ግን ምንጮቹ እንደሚያሳዩት ማንም ሰው በቀላሉ ሊያዝ ይችላል፣ ትልቁም ትንሹ። እሺ፣ ምልክቶቹስ እንዴት ነው መኖሩን የምናውቀው? የሚገርመው ነገር ብዙ ጊዜ ምንም አይነት ምልክት ላይኖር ይችላል። አንድ ሰው በክርትል ተይዞ ምንም አይነት ምልክት ላያሳይ ይችላል። ስለዚህ ብዙ ጊዜ ሰዎች በበሽታው መያዛቸውን ላያውቁ ይችላሉ ማለት ነው። በጣም ብዙ ሰዎች ምንም ምልክት አያሳዩም። ነገር ግን ምልክቶች ሲታዩ በጣም ሌት ያለና የሚያስቸግር ምልክት አለው ይላል፣ በተለይ በምሽት። በፊንጢጣ አካባቢ የሚከሰት ከፍተኛ የማሳከክ ስሜት። እዚህ ጋ ነው ነገሩ በጣም የሚገርም የሆነው። የማሳከክ እንዲሁ በአጋጣሚ የሚከሰት ነገር አይደለም አይደል? በፍጹም። ከጀርባው የራሱ የሆነ ስልት አለው። ዝም ብሎ የኢንፌክሽኑ የጎኞሽ ጉዳት አይደለም። የማሳከኩ ምክንያት የተውሳኩ የወጥ ውደት ቁልፍ አካል ነው። እንዴት? ምንጩ እንደሚያስረዳው ሴቷ ትል እንቁላሏቿን ለመጣት የምትመርጠው ቦታ በሰውየው አንጀት ውስጥ አይደለም። እሺ። ይልቁንም በምሽት አስተናጋጁ ሲተኛ ከትልቁ አንጀት ትወጣለች። ከሰውነት ወጥታ? ከዛ በፊንጢጣ ዙሪያ ባለው ቆዳ ላይ በሺዎች የሚቆጠሩ በዓይን የማይታዩ እንቁላሎች ትጥላለች። በሺዎች። እነዚህ እንቅስቃሴዋና እንቁላሎቹን የምታጣብቅበት ፈሳሽ ነው ያንን ሊያሳበድ የሚችል የማሳከክ ስሜት የሚፈጥረው። በጣም ብልሃት የተሞላበት ግን ደግሞ በጣም አስቸጋሪ ስልት ነው። በጣም። ይሄ ማሳከክ በራሱ ምን ያህል ችግር እንደሚፈጥር መገመት ይቻላል። እንቅልፍ በደንብ አይኖርም። ይሄ በቀን ውስጥ ወደ ብስጭት እና መነጫነጭ ይመራል። ምንጮቹ ላይ እንደተጠቀሱ አንዳንድ ልጆች ላይ ጥርስ ማፋጨትም ሊታይ ይችላል። አልፎ አልፎ ደግሞ የሆድ ህመምና ማቅለሽለሽም ሊኖር ይችላል። እና በሴት ልጆች ላይ ደግሞ ሌላ ውስብስብ ነገር አለው። ትሎቹ ወደ ብልት አካባቢ ከተጓዙ ሌላ አይነት ማሳከክ ወይም ፈሳሽ ሊያስከትሉ ይችላሉ። ይሄ ደግሞ ከሌላ በሽታ ጋር በቀላሉ ሊያምታታ ይችላል ማለት ነው። በትክክል። ከነዚህ ምልክቶች ባሻገር ደግሞ አንዳንድ ጊዜ ወላጆች ትሎቹን በዓይናቸው ሊያዩ ይችላሉ። እውነት? ማታ ላይ ልጅን ሲፈትሹ በፊንጢጣ አካባቢ ወይም ጠዋት በውስጥ ሱሪ ወይም በሰገራ ላይ እንዴት ሆነው ነው የሚታዩት? ትንንሽ ነጭ የሚንቀሳቀሱ ክሮች ይመስላሉ። ዋው! ይህንን ማየት በጣም አስደንጋጭ ቢሆንም ችግሩን ለመለየት ግን ቀጥተኛ ማስረጃ ነው። እሺ፣ አሁን ወደ ወሳኙ ክፍል እንምጣ። ይህንን የሚያሳክክ ስሜት ትሏ ሆን ብላ እንደምትፈጥር ተነጋግረናል። የስልቱ አካል ነው። ይሄ ደግሞ በቀጥታ ወደ ስርጭቱ ይመራናል አይደል? አንድ ልጅ ሲያከው ከዚያ በኋላ ምን ይሆናል? በትክክል። ማሳከኩ የትሏ ስትራቴጂ ቁልፍ አካል ነው። ሕፃኑ በሚያክበት ጊዜ በአጉሊ መነጽር ብቻ የሚታዩ በሺዎች የሚቆጠሩ እንቁላሎች ከጣቶቹ ስር እና ከጥፍሮቹ ውስጥ ይንቀራሉ። ወይኔ! ከዚያ በኋላ ነገሩ በጣም ቀላል ነው። ያ ልጅ የሚነካው ያንዳንዱ ነገር አሻንጉሊት፣ የበር እጀታ፣ ጠረጴዛ፣ አልፎ ተርፎም የሚባላው ምግብ፣ ሁሉም የእንቁላሎቹ መተላለፊያ ይሆናል። ሌላ ሰው ያንን ነገር ነክቶ እጁን ወደ አፉ ሲያስጠጋ በቃ ዑደቱ እንደገና ይጀምራል። እዚህ ጋ ነው ስለ ፒንዎርም ማወቅ ያለብን ብቸኛውና ወሳኙ ነገር የሚመጣው። ችግሩ ትልዋ ራሷ ሳትሆን እንቁላሎቿ ናቸው። በትክክል። ምንጮቹ እንደሚሉት እነዚህ እንቁላሎች በሚገርም ሁኔታ በጣም ጠንካራ ናቸው።
አዎ፣ ይሄ ነጥብ የፒንወርምን ኢንፌክሽን ለማስወገድ ለምን ከባድ እንደሆነ ያስረዳል። እነዚህ እንቁላሎች ዝም ብለው አይሞቱም። በቃ በአካባቢ ላይ ይቆያሉ። በአልጋ ልብስ፣ በመጽሐፍ፣ በአሻንጉሊት ምንጣፍ ላይ፣ በአጠቃላይ በማንኛውም ግዑዝ ነገር ላይ ትክክለኛው ሙቀትና እርጥበት ካገኙ ለምን ያህል ጊዜ? እስከ 2 ወይም 3 ሳምንታት በሕይወት ሊቆዩ ይችላሉ። 3 ሳምንት? ይሄ እኮ በጣም አስደንጋጭ ነው። በጣም። ይሄ ማለት እኮ አንድን ቤት ከላይ እስከታች ብታጸዳው አንድ የተረሳ አሻንጉሊት ከ1 ሳምንት በኋላ ኢንፌክሽኑን እንደገና ሊያስጀምረው ይችላል ማለት ነው። ልክ እንደዛ ነው። የአንድ ልጅ መኝታ ክፍል በማይታይ ፈንጂ የተሞላ ያህል ነው ማለት ነው። ፈንጂ የሚለው ቃል በጣም ገላጭ ነው። ለዚህም ነው ኢንፌክሽኑ በመዋለ ሕፃናትና በትምህርት ቤቶች ውስጥ እንደ ሰደድ እሳት የሚዛመተው። ወዲያው ነው የሚሰራቸው። አዎ። የዛሬው የጽዳት ሁኔታ አይደለም ወሳኙ። ከ2 ሳምንት በፊት አንድ ልጅ የነካው አሻንጉሊት ነው ዛሬ ሌላውን ልጅ የሚያስይዘው። እና አንድ ሰው ከታከመ በኋላም ቢሆን በአካባቢው ከቀሩ እንቁላሎች በቀላሉ እንደገና ሊበከል ይችላል። ዑደቱ በጣም በቀላሉ የሚቀጥል ነው። አንድ ወላጅ ወይም አንድ ሰው ይሄ ፒንወርም መሆኑን 100% እንዴት ማረጋገጥ ይችላል? በተለይ ትሎቹን በአይን ካላዩዋቸው? በጣም ጥሩ ጥያቄ ነው። ለዚህም ነው የፕላስተር ምርመራ ወይም ቴፕ ቴስት የተባለው ዘዴ በጣም ውጤታማ የሆነው። እሱን እስኪ ያስረዳኝ። ዘዴው በጣም ቀላል ነው። ጠዋት ከእንቅልፍ እንደተነሱ ወደ መጸዳጃ ቤት ከመሄድ ወይም ገላን ከመታጠብ በፊት ምንም ነገር ከማድረግ በፊት ማለት ነው። ወዲያውኑ አንድ ንጹህና ግልጽ ፕላስተር በፊንጢጣ ዙሪያ ባለው ቆዳ ላይ በጥንቃቄ መለጠፍና ማንሳት ነው። ዓላማው እንቁላሎችን መሰብሰብ ነው። በትክክል። በምሽት የተጣሉት እንቁላሎች በፕላስተሩ ላይ እንዲጣበቁ ማድረግ ነው። ከዚያም ፕላስተሩ በንጽህና ታሽጎ ለማይክሮስኮፕ ምርመራ ወደ ጤና ተቋም ይወሰዳል። ይገርማል። አንዳንድ ጊዜ እንቁላል ላይ ግን ስለሚችል ምርመራውን ለተከታታይ 3 ቀናት መድገም ውጤቱን ያረጋግጣል። ስለዚህ በሰገራ ናሙና ውስጥ እንቁላሎቹን የማግኘት ዕድሉ በጣም ዝቅተኛ ነው። ምርመራው ኔጌቲቭ ሊሆን ይችላል ማለት ነው። አዎ፣ ሰውየው ግን ኢንፌክሽኑ ሊኖረው ይችላል። የፕላስተር ምርመራው ግን በቀጥታ እንቁላሎቹ ካሉበት ቦታ ናሙና ስለሚወስድ እጅግ በጣም አስተማማኝ ነው። አሁን በጣም ግልጽ ሆነልኝ። ምርመራው ተደርጎ ኢንፌክሽኑ ከተረጋገጠ ቀጣዩ እርምጃ ሕክምና ነው። አዎ፣ ምንጮቹ እንደ አልቤንዳዞል ወይም ሜቤንዳዞል ያሉ በሐኪም ትዕዛዝ የሚሰጡ መድኃኒቶችን ይጠቅሳሉ። አዎ፣ ውጤታማ መድኃኒቶች ናቸው። ነገር ግን ዝም ብሎ መድኃኒቱን መዋጥ ብቻውን መፍትሄ እንዳልሆነ አበክረው ይናገራሉ። 2 በጣም ወሳኝ ስልቶችን ይጠቅሳሉ። እሺ። አንደኛ፣ መላው የቤተሰብ አባል በአንድ ጊዜ መታከም አለበት። 2ኛ፣ ሕክምናው በ2 ዙር መሰጠት አለበት። በጣም ወሳኝ ነጥቦች ናቸው። እስኪ እነዚህን እንፍታታቸው። ለምንድን ነው ሁሉም የቤተሰብ አባል መታከም ያለበት ምልክቱ ያለው አንድ ልጅ ብቻ ቢሆን? ምክንያቱም ኢንፌክሽኑ በጣም በቀላሉ ተላላፊ ከመሆኑም በላይ ብዙ ሰዎች ምንም ምልክት ስለማያሳዩ ነው። ያው ስውሩ ተሸካሚ። በትክክል። በቤት ውስጥ አንድ ልጅ ብቻ ምልክት ቢያሳይም ወንድሞቹ፣ እህቶቹ ወይም ወላጆቹ ሳያውቁት ተሸካሚ ሊሆኑ ይችላሉ። እናም ምልክት ያሳየውን ልጅ ብቻ ብናክመው ከጥቂት ቀናት በኋላ ምልክት ከሌለው ሌላ የቤተሰብ አባል እንደገና ያያዛል። በቃ ዑደቱ አይሰበርም ማለት ነው። አይሰበርም። ዑደቱን ሙሉ በሙሉ ለመስበር በቤት ውስጥ የሚኖር ማንኛውን ሰው ምልክት ይኑረው አይኑረው በአንድ ጊዜ መታከም አለበት። ይሄ በጣም ምክንያታዊ ነው። ሁላችንም አብረንን አይነት አካሄድ ነው። እንደዛ ማለት ይቻላል። ሁለተኛው ስልትስ ለምንድን ነው ሕክምናው በ2 ዙር መሰጠት ያለበት? አንዴ ከወሰዱት አይበቃም? ይህም ከእንቁላሎቹ አስደናቂ ጥንካሬ ጋር የተያያዘ ነው። አሁንም ወደ እንቁላሎቹ ተመለስን። አዎ፣ የመጀመሪያው ዙር ሕክምና በሰውነት ውስጥ ያሉትን ትልልቅ የጎለመ ሱጥሉን ይግደላል። ነገር ግን መድኃኒቱ በእንቁላሎቹ ላይ ምንም አይነት ተጽዕኖ ላያሳድር ይችላል። እሺ። ስለዚህ የመጀመሪያው ሕክምና በሚሰጥበት ጊዜ በሰውነት ውስጥ የነበሩት እንቁላሎች ከጥቂት ቀናት ወይም ሳምንታት በኋላ ተፈልፍለው ወደ አዲስ ጥሎች ያድጋሉ። ስለዚህ አዲስ ጦር እየተተካ ነው ማለት ነው። ልክ። ከ2 ሳምንት በኋላ የሚሰጠው ሁለተኛው ዙር ሕክምና እነዚህን አዲስ የተፈለፈሉ ትሎች እነሱም ትልቅ ሆኖ እንቁላል ማጣት ከመጀመራቸው በፊት ያጠፋቸዋል። ሁለተኛው ዙር ሕክምና ከሌለ ዑደቱ እንደገና ከመጀመሪያው ይጀምራል ማለት ነው። አዎ፣ የመጀመሪያው ሕክምና ከንቱ ነበረ ማለት ነው። በጣም ግልጽ ነው። ስለዚህ ሕክምናው ትሎቹን ብቻ ሳይሆን አጠቃላይ የሕይወት ዑደታቸውን ግምት ውስጥ ያስገባ በጣም ስልታዊ የሆነ ጥቃት ነው። በትክክል።
እሺ፣ አሁን ወደ መጨረሻው ግን በጣም ወሳኙ ክፍል መጥተናል። መከላከል። እንዴት ነው ውደቱን ለአንዴና ለመጨረሻ ጊዜ የምናቋርጠው? ይሄ እንግዲህ መፍትሄው በእጃችን ላይ መሆኑን የምናይበት ክፍል ነው። እንዴት ነው ከዚህ ኢንፌክሽን ራሳችንን እና ቤተሰባችንን መከላከል የምንችለው? እዚህ ጋር ነው ትልቁ ሥራ የሚጀምረው። የመከላከያ መንገዶቹ በጣም ተግባራዊ ይመስላሉ። አዎ፣ የመከላከያ መንገዶቹ ከመድኃኒቱ እኩል ምናልባትም የበለጠ ወሳኝ ናቸው። ለምንድን ነው እንደዛ የምትለው? ምክንያቱም ዓላማቸው አካባቢን ከእነዚያ ለ3 ሳምንት መቆየት ከሚችሉ እንቁላሎች ማጽዳት ነው። ዳግም መበከልን መከላከል ማለት ነው። እሺ፣ በዝርዝርኛቸው። አንደኛ እና ከሁሉም በላይ ወሳኙ እጅን በሳሙና እና በሞቀ ውሃ በተደጋጋሚ መታጠብ። ይሄ መሰረታዊ ነው። በተለይ ከመጸዳጃ ቤት ከተመለሱ በኋላ፣ ዳይፐር ከቀየሩ በኋላ እና ከምግብ በፊት። ይሄ ምንም ጥያቄ የለውም። በፍጹም። ሁለተኛ፣ በየቀኑ ጠዋት ሻወር መውሰድ ይመከራል። ምንጮቹ በተለይ በገንዳ ውስጥ ከመዘፍዘፍ መቆጠብ እንዳለብን ያሳስባሉ። ይሄ ለምን ይመስልሻል? ምናልባት እንቁላሎቹ በውሃ ውስጥ ተበትነው ወደ ሌሎች የሰውነት ክፍሎች ወይም ወደ አፍ እንዳይደርሱ ለመከላከል ይመስለኛል። በትክክል። ገንዳ ውስጥ መታጠብ በመሰረቱ እነዚህን የማይታዩ እንቁላሎች ሾርባ መስራት ማለት ነው። በጣም ጥሩ አገላለጽ ነው። ሻወር ግን ውሃው እንቁላሎችን በቀጥታ ወደ ፍሳሽ ስለሚወስዳቸው ዳግም የመበከልን ዕድል በእጅጉ ይቀንሳል። ትንሽ ለውጥ ቢመስልም ትልቅ ተጽዕኖ አለው። በጣም። ሌላው ደግሞ የውስጥ ሱሪን እና ፒጃማን በየቀኑ መቀየርና በሙቅ ውሃ ማጠብ፣ እንዲሁም የአልጋ ልብሶችን በየጊዜው በተለይም በሕክምና ወቅት በሙቅ ውሃ ማጠብ ሙቀቱ እንቁላሎቹን ለመግደል ይረዳል ተብሎ ይታሰባል። አዎ ይረዳል። በተጨማሪም ጥፍርን አጭር አርጎ መቁረጥ እና ንጹህ አርጎ መያዝ፣ ይህም እንቁላሎቹ ከጥፍር ስር እንዳይደበቁና በቀላሉ ወደ አፍ እንዳይገቡ ይከላከላል። እነዚህ ሁሉ የኢንፌክሽኑን የስርጭት ሰንሰለት የሚበጥሱ ወሳኝ እርምጃዎች ናቸው። በመረጃው ላይ አንድ በጣም ያልጠበቅኩትና ወሳኝ ምክር አግኝቻለሁ። እሱ ምንድን ነው? እንቁላሎቹ በአየር ላይ እንዳይበተኑ ልብሶችን ወይም የአልጋ ልብሶችን አታራግፉ ይላል። አዎ ይሄ በጣም ወሳኝ ነው። ይሄ እኮ ብዙዎቻችን በየቀኑ የምናደርገው ነገር ነው። አንሶላ ስናነጥፍ ወይም ልብስ ስናጥብ የማራገፍ ልማድ አለን። አዎ ይሄ እንቁላሎቹን በአየር ላይ በመበተን ወደ ውስጥ እንድንተነፍሳቸው ወይም ሌሎች ንጹህ ቦታዎች ላይ እንዲያርፉ ሊያደርግ ይችላል ብዬ አስቤው አላውቅም። ልክ ነው። ይሄ ማለት እኔ ሳላውቀው ባዮሃዛርድ እያሰራችሁ ነበር ማለት ነው። ትንሽ ያስቃል። አዎ እንደዛ ማለት ይቻላል። በጣም ወሳኝ ነጥብ ነው። የሚያሳየው መከላከሉ ምን ያህል ጥንቃቄ እንደሚፈልግ ነው። በቃ ጥቃቅን የሚመስሉ ነገሮች ትልቅ ለውጥ ያመጣሉ። በጣም እንደዚህን ሁሉ የመከላከያ መንገዶች ስናጠቃልላቸው ሁሉም ያተኮሩት አንድ ነገር ላይ ነው። የስርጭቱ ዑደቱን አካባቢን በማጽዳት መስበር። መድኃኒቱ ከውስጥ፣ ጽዳቱ ከውጪ። በትክክል። እንቁላሎቹ በቁስ አካባቢ ላይ ለሳምንታት በሕይወት የመቆየት አቅም ስላላቸው ጥንቃቄ የተሞላበትና ተከታታይነት ያለው ጽዳት ለምን ወሳኝ እንደሆነ ግልጽ ነው። ሁለቱም እጅ ለእጅ ተያይዘው መሄድ አለባቸው። ያለበለዚያ አንዱ ብቻውን ውጤት አያመጣም። በጣም ግልጽ ነው። እንግዲያው የዛሬውን ጥልቅ ውይይት ስናጠቃልል ፒንወርም በጣም የተለመደ ብዙውን ጊዜ በሱር የሚኖር ነገር ግን በሚገርም ሁኔታ በቀላሉ ተላላፊ የሆነ ኢንፌክሽን ነው። ልክ ነው። ዋናው ችግር ጥሉ ሳይሆን በአካባቢያችን ለሳምንታት መቆየት የሚችሉት በአይን የማይታዩ እንቁላሎቹ ናቸው። እሱ ነው ዋናው ነገር። በዋነኛ ምልክቱ የሌሊት ማሳከክ ሲሆን መፍትሄው ደግሞ 2 ደረጃ ያለው ነው። አንደኛ መላው ቤተሰብ በ2 ዙር የሚሰጥ መድኃኒት መውሰድ፣ ሁለተኛና ወሳኙ ደግሞ ጥብቅ የሆነ የንጽህና እና የአካባቢ ጽዳት ስርዓትን መከተል ነው። በትክክል